ስራ ጀመራችሁ ከዛ በኋላ ኦሬዲ ቅጥረኛ ሆናችሁ ማለት ነው። ስንት ነበር ደሞዝ? 100 ብር ይከፈላል ተባለ። ዋው 100 ብር? 100 ብር ይከፈላል። 1970 ማለት ነው አይደል? ኖ 71 ኦኬ 71 ነው። 100 ብር ይከፈላል። እኔ አለቃዬ ናቸው። በኋላ ስረዳ ሰውዬ የነበሩት አቶ ተስፋዬ ለማ ይባሉ ነበር። በኢትዮጵያ ባህል ሙዚቃ ውስጥ ከፍተኛ ቦታ የነበራቸው ሰው ነበሩ እና 100 ብር ይከፈላል። 100 ብር ነው ያልኳቸው። እንደዚህ ቀና ብዬ አይቻቸው በጣም ብዙ ብር ነው። እሺ እኔ 100ንም ድፍኑን የሚሰጡኝ መስሎኛል ወር ሲደርስ። እንዴት ነው ታዲያ? በኋላ ወር ሲሞላ ሐምሌ 24 ሐምሌ 26 ነው የተቀጠርኩት። አለፍኩት ተብዬ የተቀጠርኩት። እኔ እኮ ደግሞ ጉደኛ ነኝ እኮ። ሐምሌ 26 በ30 ነው ደሞዝ የሚከፈለው። ኦኬ 4 ቀን ነው የቀረው ለደሞዝ። 71 ሊገባ ነው። አዲስ አመት አንድ ወር ከምናምን እንደሰራው በቃ 71 ገባ እና ሐምሌ 26 ተቀጠርኩና ደሞዝ 100 ብር ነው ተባልኩ። እሺ አልኩ። 30 ሞላ። በ26 ነው የተቀጠርኩት። ከአራቱ ቀን በኋላ ደሞዝተኛ ሰራተኛው በሙሉ ደሞዝ ተሰለፈ ፎቅ ላይ። ቀስ አልኩና ምንድነው ጋሽ እዚህ ጋር ሰው ቆሞ አልኩት። ሰውየውን ደሞዝ ነው አለ። እኔም ተሰለፍኩ። እሺ እኔም ተሰለፍኩ። በኋላ አንድ ክፍል ባልደረባ የነበረ በህይወት አሁን የለም ግርማ በዳኔ የሚባል ሰው ማሜ ነይ እስቲ ያለኝ ከሰልፉ። ለምን ተሰለፍሽ? ደሞዝ ነው አልኩት። 4 ቀን ሰርተን ኦኬ ሰውኩ አንድ ወር ሰርቶ ነው የሚሰራው። ወር ሰርተው ነው። በኋላማ ሰማ ቀድሞኝ የገቡትም ራሱ 2 ወር በነፃ ሰርቻለሁ የሚሉም ገጥመውኛል። ለምን ቀደም እኔ አላውቅም። ምክንያቱም አንቺ አደገኛ ጉራጌ ነሽ ይሉኛል። በ4 ቀን ደሞዝ